ውዴ ወይ ብራኒ ምን ነው ዛሬ መሳመረስ አስጠላው እንዴ? ወይ እኔ ብራን በጣም ይቅርታ ለስራው አዲስ ስለሆንኩኝ ፍጄ ችግር እንዳልፈጥር ብዬ። ደሞ አደራ ከማንም ጋር እንዳትጣላሽ። ካንተ ውጭ ማንም የለኝም። የኔ እናት ከማንም ጋር ልጣላ አንገቴን ደፍቼ ነው እሺ ምሰር። ስለ ዘውዱ ሰምቻለሁ። በጣም ጨካኝ ሰው ነው። ተናኮሉ እንኳን እንቀለፈው እሺ። እሺ እኔ ብራን አምላኬ ሆይ ባኔን ጠብቅልኝ። ሁሉም ነገር በጥሩ ሁኔታ እየሄደ ነው። በጣም ጥሩ። አዎ አለቃ፣ በዚህ ከቀጠልን በአጭር ጊዜ ውስጥ የሀብት ማማ ነው። በዚህ ከቀጠልን በአጭር ጊዜ ውስጥ ሻንካን ሙሉ በሙሉ በእጃችን እናስገባለን። አዳዲስ ሰራተኞችን መከታተል እንዳትረሱ። አይናችሁን በጭራሽ ከነሱ ላይ እንዳትነቁ። ሰላም ወንድም፣ ለስራው አዲስ ነኝ። ማስቸገር ካልሆነብኝ አብሬ ለስራ በዛው ስለ ስራው ታስለምደኛል። አረ ችግር የለውም ናግባ። dhagiyaa ummati shaakkisoo hundi akkam bultan ergaan bulchaa Zawuduu biraa isinii dhufee jira. Hojiin keessan waan na gammachiiseef ji'a ba'urraa jalqabee mindaan isinii dabalamee jira. ምን ማለቱ ነው? ካለቃ ዘውዱ የመጣ ትዕዛዝ ነው። በስራችሁ እያስደስታችሁኝ ስለሆነ ከቀጣይ ወር ጀምሮ ደሞዝ ጭማሪ አደርጋለሁ ነው ያለው። ቆይ ዘውዱ ማን ነው? ይታያል እዛ ጋር ያለው በጣም ጨካኝ ሰው ነው። የሚወደው ነገር ቢኖር ብርና ሴት ነው። ለነዚህ ነገር ሲል ብቻ ሊገልህ ይችላል። ኤርጋ ስሪቲ ደበርስቴ eeyyen bulchaa sirriitti ደንሳ ደሙ ደንዴሳ በጣም ይቅርታ ስምን ሳላቅ በወሬ ብቻ አጣድፍኩ። አረ ችግር የለውም አብርሃም ባላል። በድጋሚ ስላወኩ ደስ ብሎኛል። ታዲዮስ ይባላል። አረ እጅን ሰብስብ ቶሎ በል። እንዴ ለምን? ዘውዱ በስራ ሰዓት ምንም አይነት ንክኪ አይፈልግም። ያኛው አዲስ ገቢ ነው አይደል? አዎ አለቃ፣ ዛሬ ነው የገባው። የኔን ህግ በደንብ አላስተማራችሁትም ማለት ነው። በሉ እንሂድ፣ ከኔ ጋር ትንሽ ላስተዋውቁ። ስማኝ፣ እየመጡ ምንም ነገር ቢሉ መልስ እንዳሰጥ። እሺ። አዲሱ ልጅ ና እስኪ። እሺ አንበሳው፣ ወደዚህ ስራ ስትመጣ ህጉ ምን እንደሆነ አታውቅም? አውቃለሁ። በጣም ይቅርታ አልደግሞ። ሱሪን አውልቅ። ለምን? ምን አረኩ? ከዚህ በኋላ ዳግመኛ እድል አልሰጠም። አሁን ግን ሱሪን አውልቅ። በጭራሽ ይህንን ነገር ማድረግ አልችልም። ወይኔ እባክህ ጌታዬ ስላላወቀ ነው። ዳግመኛ ይህን ስህተት አይሰራም። እኔ በብር ሲመጡብኝ አልወድም።
የኔ ብር ጊዜ ነው። አንተ ደግሞ ጊዜን ወስደብኛል። ለአሁኑ ምሬሃለሁ። ከዚህ በኋላ ግን ብትደግመው እገልሃለሁ። በጣም ይቅርታ። በትንሹም ቢሆን ስለ ሕጉ መንገር ነበረብኝ። ኧረ ተው እንዲህማ ብለህ ራስን አትውቀስ። ግን አንተን ለመጨበት እጅን መዘርጋቴ ምኑ ጋር ነው ስህተቱ? ምን መሰል፣ ብዙ ሰዎች እንደዚህ እያደረጉት ወርቅ ይሰርቁት ነበር። ይህ ብቻ አይደለም፣ በተለያየ የሰውነት አካላቸው ውስጥ በመደበቅ ይዘውበት ይሄዳሉ። ከዛም በጊዜ ሂደት ዘውሮ አወቅ። እናም አንድ በአንድ እያደረገ ህዝቡ እንዲፈሩት ብሎ ሰራተኞቹን ገደላቸው እና ሕጉን የጣሰ ሰው ሕግ በማውጣት ደሞዙ እስኪከለከልና እንደ ሕጉ ታይቶ እስከ መግደል ድረስ እንዲደረግ አወጀ። እና ይህ ሁሉ ነገር ህዝቡ ላይ ሲያደርግ አንድ እንኳን የሚቃወመው ሰው ጠፍቶ ነው? መኖር ይፈልጋሉ። ለዛም ነው አንገታቸውን ደፍተው ከመስራት ውጪ ምንም አማራጭ የሌላቸው። በል ተነስ እንሂድ። ከዚህ በላይ መቆየት አንችልም። ብዙ አታስብ። እኛም ኃይል እግዚአብሔር ነው ብለን አንገታችን ደፍተን እየሰራን ለመኖር ሲባል ምን አለ በለኝ። ይህን ታሪክ እኔ ይሆናል የምቀይረው። ሁሉንም ግዛት በእጅ አስገባው። ተው፣ መኖር ለሚያስፈልጋቸው ሰው ስትል በዝምታ ስራ። በል ተነሳ አሁንና እንሂድ። ምን ነው ቆየ? አምላኬ ሆይ ጸሎቴ እንዲሁ እንዳይቀርብኝ። በቃቸው። ስለ ሁሉም ነገር አመሰግናለሁ። ስለምን ውለታ ነው የምታወራው? ግዴታዬን የተወጣሁት። ስለዚህ ልጅ በደንብ አድርጋችሁ አጣሩልኝ። አብርሃም ና። አቤት አለቃ። ለጓደኛ ስለ እኔም ሆነ ስለ ሕጉ በደንብ አስረዳው። አለበለዚያ ግን በቅርቡ ሟች ነው። እሺ። የኔ ጌታ ተጨነኩኝ እኮ። ደህና ነህ? ደህና ነኝ የኔ እናት። ስለ ስራው ምንም ስለማላውቅ ትንሽ አቆየኝ። እኔማ ስትቆይ ጊዜ ፈርቼ ነበር። በልና ግባ፣ የምትወደውን ምግብ ሰርቼ ይልሃለሁ። ትንሽ ቀምሰህ እረፍት ታደርጋለህ። በጣም ፈርቻለሁ። አይምሮዬም አምስታ እየተጨነቀች ነው። ተይ እባክሽ እንደዚህ አትሁኝ። ለሀገሩ አዲስ ስለሆንኩኝ ያገኘሁትን ነው መስራት ያለብኝ። ደግሞ ሰው ወደ ስራ ሲሄድ እየሳቁ ነው መሸኘት። ሱስ ልክ ነህ። በቃ እሺ ቻው። አብርሃም እንዴ ታዲዮስ እንደምን አድራል? ደህና። አንተስ እንደምን አድራል? ከሩቅ አይቼ በጠራ እኮ አልሰማልከኝ። ብዙ ነገሮችን እያሰብክ ስለመሄድ ለጆሮዬ ቦታ አልሰጥም።
ንግግሮች ትንሽ ግራ ያጋቡኛል። ማለቴ አብዛኞቹ ቅኔ ናቸው። ህይወት ብዙ እንድታያደርጋ ታስተምርሃለች። ያኔ ሳትወድ በግድ የሌለህ ማንነት ተላብሰህ ትኖራለህ። አሁንም አልገባኝም። በል እንሂድ፣ ሌላ ጊዜ ታብራራልኛለህ። አዲሱ ልጅ ትንሽ ጥጋበኛ ነው። በአይነ ቁራኛ ተከታተሉ። አይኑ ላይ ምንም ፍርሃት የሚባል ነገር አላየሁበትም። ስለሱ ደካማና ጠንካራ ጎን ደግሞ በጣም እሱን ሰርታችሁ አሳዩ። አግብታል እንዴ? ነበር። ነገር ግን በገንዘብ ማጣት ምክንያት ሚስቴን ማሳከም ስላልቻልኩ ይህን ዓለም ብቻዬን እንድጋፈጥ ጥላኝ ወደ አምላኩ ሄዳለች። በጣም ይቅርታ። አንተን ማወቅ ስለፈለኩኝ ቁስልህን ቀሰቀስኩብህ። ምንም አይደል። እሷ ጥላኝ ብትሄድም እሷን መሳሌ ጥላልኝ ነው ሄደችው። እኔ እዚህ ሥራ ስለሚበዛብኝ እናቴ ጋር ነው የምትኖረው። ይገባኛል። ፍርሃት ምን እንደሆነ አላውቅም ነበር። ሚስት ካገባው በኋላ ግን ለእሷ ስል ዝቅ ብዬ መኖር እመርጫለሁ። አታስብ፣ እኔም ከጎን ነኝ። አብርሃም አብርሃም ኖ ይሄ ውሻ ማን ነው በዚህ ልክ ልብ ልብ የሰጠ? ከምን እንዳነሳው ዘነጋው? አረ በጭራሽ ይቅርታ፣ አጥፍቻለሁ። ልጅ በህይወት እንድትኖር አልፈለክም መሰለኝ። እባክህ ጌታዬ፣ ልጄ ምንም እንዳታረጋት፣ እኔ እንደፈለክ አድርገኝ። አሁን እግሬ ላይ ከመደፋት በፊት ቀድመ ነበር ማሰብ የነበረብን። በል ተነስ፣ ወደ ስራ ሂድ። ምን ነው አብርሃም፣ ችግር አለ እንዴ? እባክህ ተወኝ ልለምን፣ ቢያንስ ለልጄ ስል እኖርላት። ቆይ የተፈጠረውን ለምን በግልጽ አትናገር? ስማኝ ታዲዩስ፣ ያለችኝ አንድ ልጅ ነች። ለሷ ስል ነው የምኖረው። ተመልከት፣ 10 ዓመት ሙሉ እዚህ ወርቅ ማዕድን ላይ ሰራው፣ ግን ምንም ጠብ ያለ ነገር የለም። አብርሃም፣ ትንሽ እንኳን የምታምነኝ ከሆነ ለኔ ጊዜ ስጠኝ። ሁሉንም ግዛት በእጅ አስገባዋለሁ። ታዲዩስ አትልፋ፣ ይህ አጉል ህልም ነው። ቢያንስ ለሚስት ስትል ኖርላት። ድሮስ ማን ሆነና ያዘኝ? እኔ ታዲዮስ ለዘውዱ አላንስም ነበር። ስለ ልጁ ምን መረጃ አገኛችሁ? አለቃ ስሙ ታዲዮስ ይባላል። ለስራው ብቻ ሳይሆን ለሀገሩም አዲስ ነው። እሱ ብቻ አይደለም፣ ከሚስቱ ጋር ነው የሚኖረው። በጣም ጥሩ። እንዲህ ሳየው ቀልቤ አልወደደውም ነበር። ቁም ስቅሉን ነው ማሳየው። በሉ እንሂድ። አለቃ ሌላ ያልነገርን ነገር አለ። ምንድን ነው እሱ? ከአዲስ አበባ ነው የመጣው። ታዲያ ምን ችግር አለው? እንዳጣራ ነው ከሆነ በቀድሞ ህይወቱ እጅግ በጣም የሚፈራ ወታደር ነበር። ዝም በል ወረኛ! የማንንም የተሳሳተ ወሬ ይዘህ እየመጣ እኔ ፊት አትቀደድ። ከሆነም ጥሩ፣ ከጀግና ጋር መጫወት ደስ ይለኛል። በሉ እንሂድ። ታዲዩስ ይቅርታ አድርግልኝ፣ በጣም ስለፈራው። ይገባኛል፣ አልፈርድብህም። እመኔ ስለባታምነኝም ስለኔ ስለማታቅ ነው ብዬ አልፌዋለሁ። አልገባኝም። በቅርቡ የምታየው ይሆናል። ልቀቋት! ስለኔ ታውቂያለሽ? አላቅም። እነማን ናችሁ?
እዚህ አካባቢ ዘውዱ ሲባል ሰምተሽ አታውቂም? ዘውዱ? አንተ ውሻ! ባሌ ምን አድርገው ነው? ውሻ ነህ? እሺ ውሻ። ዝም በይ ጭሪት! እዚህ አትንጫጭብኝ። ባልሽን የምትፈልጊው ከሆነ ሂጂና አስጠንቅቂው። እንዲሁም ቀልብ ያልወደደው እገልልሻለሁ። ማ አንተ? እሱን ልገለው አልቀረብም። ለኔ ብሎ እንጂ ለማንም አይመለስም። ምን እንደማደርግ ታውቂያለሽ? መጀመሪያ እሱን እገልልሻለሁ፣ ከዛም አንቺን የኔ መጫወቻ አደርግሻለሁ። እኔ የምልህ ለምን ዛሬ እኛ ቤት አንሄድም? በዛው ሚስቴን አስተዋውቃለሁ። በጣም ደስ ይለኛል። በል እንሂድ በቃ። ብርሃኔ ምን ሆንሽብኝ? ዘውዱ መጥቶ ነበር። ከዛስ ምን አለሽ? ያደረገሽ ነገር አለ እንዴ? ምንም አላደረገኝም። ነገር ግን ዛተብኝ። ባልሽን ገድዬ አንቺን የኔ መጫወቻ አደርግሻለሁ ነው ያለኝ። ይሄ የውሻ ልጅ ዛሬ ገድለዋለሁ። ታዲዮስ አራቶ ችግር ውስጥ ነው የምትገባው? ወይኔ ምንድነው ያደረኩት? ሁሉንም ነገር መከታተላችሁ እንዳትረሱ። ዘውዱ ዘውዱ ታዲዮስ እባክህ ረፍ። ለምን ጠራኸኝ? ላጠፋው ጥፋት ይቅርታ ልጠይቅ ነው። በጣም ጎበዝ፣ ጥሩ ተማሪ እወዳለሁ። የወሩ መጨረሻ ላይ ሽልማት ይኖርሃል። ለአሁኑ ግን ሂድ። ብርሃኔ እንሂድ። የዚህ ልጅ ነገር ምንም አልጣመኝም። አይኑን አይታችሁታል? ፍርሃት የሚባል ነገር አይታይበትም። ታዲያ ምን ይደረግ? ትዕዛዝ ብቻ ስጣ። ይገደል። አለቃ፣ እሱም ማድረግ እንኳን ይከብደናል። አይከብድም። ካሁኑ ካላስወገድነው ቀስ በቀስ መንገሱ አይቀርም። ቆይ ለምን አስቆምሽኝ? ስለምወድህ። እኔን እንደፈለገ ቢያደርገኝ እኮ ችግር የለውም፣ ግን እሱ በማይመጣ መጣ። ተው ግድ የለም፣ ለትንሽ ጊዜ ነው። የኛም ማምላክ ጥሎ አይጥለን። እውነቷን ነው። ፈጣሪ አለ። ሁላችሁም እንዲህ እየፈራችሁት እንዴት የልብ ልብ አይሰማም? ቢገባ ራስን ማስናቅ ማስከበር የምችለው ራስ ነው። መች እሱ ጠፋን ለመኖር ሲባል እንጂ። ለአሁኑ ዝም እለዋለሁ። ከዚህ በኋላ ግን በአንቺ ከመጣ ማርያምን አልምረው። እሺ እንግዳውን ውጭ አስቁመን እኮ አሰቃየ ነው። በሉ እንግባ። በጣም ጥሩ። አብርሃምን ከነሱ ጋር ማበር ጀምሯል ማለት ነው። ይሄን ላለቃ ዘውዱ መናገር አለብኝ።
የዚህ ልጅ ነገር መፍትሄ ካላገኘሁለት እንቅልፍ የሚባል ነገር አይወስደኝም። አታስብ አለቃ፣ ሁሉንም ነገር እናስተካክለዋለን። አለቃ ምን ሆነ ነው? አብርሃም አንተን አታለዋል። ከታዲዮስ ጋር ሆኖ አብሮ ወደ ቤት ሲገቡ አየኋቸው። በጣም ጥሩ፣ እንሂድና እናያቸው እስኪ። እኔ የምልህ አብርሃም 10 ዓመት ሙሉ እዚህ ወርቅ ማዕድን ላይ ሰርታል፣ ግን እንዴት ህይወትህን መለወጥ ከበደ? በየትኛው መንገድ? በመስረቅ ነው። እንዴት የምትለወጥበትን ወርቅ መስረቅ ይከብዳል? ዘውዱን ቀላል ሰው አርካቴ ሁሉም ቦታ አይናሉ። እሱም ማታለል ማይቻል። ቆይ እስከ ዛሬ ራስን ለማስከበር ምን አርጋል? ምንም። ታዲያ ምንም ሳታረግ ነው እንዴ? አስተውል፣ ልጅ አለ። የባርነት ነገር ይብቃ። ዘውዱን አንድ ላይ ሆነን እናስወግደው። አረቶ አስጨነቀው እኮ አብርሃም፣ አስብበት በደንብ። በዚሁ ከቀጠልክ 10 ዓመታትን ትጨምራለህ። እድሜ ልኬን በፍርሃት ነው የኖርኩት። የኔ ደካማ ጎን ደግሞ ልጄ ነው። በሉ ቁርስ እየደረሰ ነው። በጣም ጥሩ፣ የሆነ ነገር እናደርጋለን። ህይወቱን ነው ማመስገን። አትፍራ፣ ሁሌም ከጎን ነኝ። እሺ አውቃለሁ። በቃ ልሂድ። ቤት ሄጄ ትንሽ ልረፍ። እንዴ ቁርስ ሲደርስ ነው እንዴ የምትሄደው? ግድ የለም ቤት ያረን ነገ እመጣለሁ። ደስ ይለኛል። በቃ ከምትለፋ እቃም እዚህ ይቀመጥ። እሺ ነገ ጧት መጣ። መልካም። በጣም ጥሩ ሰው ነው። በጣም እንግባ። በገዛ እጅህ ሞትህን አፋጠንክ። ከዚህ በኋላ አልፈራህም። 10 ዓመት ከኔ ይወስዳል። ከዚህ በኋላ ግን 1 ደቂቃም አልፈቅድልህም። ውዴ ወይ ብርሃን ነው በሀሳቤ ችግር አለ እንዴ? የለም። ነገር ግን የአብርሃም ነገር እያስጨነቀኝ ነው። የሆነ ነገር አድርጌ ከዚህ ሰውዬ ማላቀቅ አለብኝ። ይገባኛል እኮ ግን እኔም ላንተ አብዝቼ እጨነቃለሁ። የኔ ብርሃን አውቃለሁ። ትንሽ ብቻ ታገሽ። ለአብርሃም ነፃነቱን ለአንቺ ደግሞ የምትጓግለት ልጅ ይሰጥሻል። ከአንድ ወጠጤ ዱርዬ ጋር ገጥመህ የልብ ልብ ሰጠህ አይደል? ልጅ በእኔ ቁጥጥር ስር እንዳለች ዘነጋው እንዴ? አረመኔ ጨካኝ ነህ። ለሕፃን ልጅ ነፍስ እንኳን ማትራራ። ዝም በል። ይህች ዓለም የጉልበተኞች ናት። እንዳንተ የተናቁ ልፍስፍሶችን አታስተናግድም። ቆይ እኔ ምን አደረኩ? ከእኔ ምንድን ነው የምፈልገው? በጣም ጥሩ ጥያቄ። ታዲዮስን በገዛ እጅ እንድትገለው ፈልጋለሁ። ምን? በጭራሽ ይሄን አላደርግም። እርግጠኛ ነህ? አዎ፣ በጭራሽ እንዳታስበው። በጣም ጥሩ። ከልጅህ የታዲዮስ ነፍስ በለጠብህ ማለት ነው? ምን ማለት ነው? ምን ለማድረግ እየሞከርክ ነው? ትእዛዜን የማትቀበል ከሆነ የልጅህን ሬሳ አሳቅፈዋለሁ። እሺ ምንድን ነው የምፈልገው? ታዲዮስን ትገለዋል፣ እኔ ደግሞ ሚስቱን ጨርሳታለሁ። አይ የምትል ከሆነ ግን ልጅህን አትደርሰው። እሺ እስማማለሁ።